ወዳጄ ሀብተ ማርያም ሆይ ሰላም ላንተ ይሁን አለው። ይህን ጊዜ ቅዱስ አባታችን ሀብተ ማርያም ከፈጣሪው ግርማ የተነሳ ደንግጦ ከመሬት ወደቀና እንደ በድን ሆነ። ጌታችን መድኃኒታችን ኢየሱስ ክርስቶስም ክቡራት በሚሆኑ እጆቹ አንስቶ በፊቱ መንፈሳዊ ሕይወትን አሳደረበት። የመረጥኩ ወዳጄ ሀብተ ማርያም ሆይ ጽና በርታ አለው። የመጣሁት አጸናህና ሰውነትንም እንደ ንስር አድሳት ነው እንጂ ላጠፋ አይደለም። ወዳጄ ሀብተ ማርያም ሆይ ድካምህና ገድልህ ሁሉ ለዘላለም መታሰቢያ ሊሆን በኢየሩሳሌም ሰማያዊት ተጽፎልሃል ብዬ በእውነት እነግርሃለሁ። ላንተ ለወደድኩህና ለመረጥኩ ለወዳጄ የማቴዎስንና የማርቆስን ወንጌል ባነበብክ ጊዜ ሁሉ ተጭነው ወደምትሄድበት ቦታ የሚያደርስ የብርሃን ሰረገላ እሰጥሃለሁ። እንዳንተ ካሉ በዋሻ በመሬት በፍርክታ ከሚኖሩ ከመረጥኳቸው ቅዱሳን ትገናኝ ዘንድ ወደ ምስራቅም ወደ ምዕራብም ወደ ሰሜንም ወደ ደቡብም ትሄድበት ዘንድ የብርሃን ሰረገላ ሰጥቻለሁ። ከሰው ፊት ከተሰወሩ ባሕታውያን ጋር ኑር። ዳግመኛም የሉቃስንና የዮሐንስን ወንጌልን ባነበብክ ጊዜ በእርሱ ተጭነ ሥጋዬ እንደሚል ለመቀበል ኢየሩሳሌም ትደርስበት ዘንድ የእሳት ሰረገላ ሰጥቻለሁ አለው። በጸሎት አምኖ በጎ ሥራ ለሚሠራልህ ሁሉ በሕይወት ሳለ ልብስ በመስጠት ወይም ምግብ ወይም እግር በማጠብ ወይም እንጨት ሳር በማቅረብ ወይም ውሃ በመቅዳት በመርዳት ለደከመ ሁሉ ምርልሃለሁ ብዬ ቃል ኪዳን ሰጥቻለሁ። በሕይወቱ ሳለ የሚሻ መልካሙን ሥራ ሁሉ አደርግለታለሁ። ከሞተም በኋላ መንግሥተ ሰማያትን አወርሰዋለሁ። በባለሟልነት ትቀበላለሁ፣ ከአንተ ጋራም ደስ አሰኘዋለሁ። አንተ ከሞትክም በኋላ ስምህን የጠራውና ዝክርን የዘከረውን ሁሉ የሀብተ ማርያም አምላክ ሆይ ከጠላቴ እጅ አድነኝ ያለኝን በሕሊና ያሰበውን በልቦና የወሰነውን ፈጽምለታለሁ። አንተን ገድልህን ቃል